ነው ተብሎ የሚጠራው ማለት ነው። ኦገስቲን የሂፖ ኦገስቲን መጨረሻ ላይ ማኒካኒስት ሆኖ የሞተው ይሄ ነው። ኦገስቲን ሲስ the remnant as a precursor to the church, the true Israel of God, city of God. በሚለው መጽሐፍ he discuss how God always preserve a faithful few while he does not explicitly apply this to Mary. His ecclesiology would later influence Marian theology, seeing as the archetypes of the church. እሺ በቃል ሰሙ ያመጣው እንዳለ ከቻጂፒቲ ላይ ነውና አምብሮስ ኢሳይያስ ትንቢት ማብራሪያ ያለው እንዴ? ማን ይጨርስ ሚውት አንተ የለህም የሚል ቆይ ወንድማችን ትመጣና እሱን ጥያቄ ጠይቀዋለሁ በኋላ ላይ ቆይ እኛም የምንጠይቃቸው እኛም የምንጠይቃቸው ጥያቄ ስላለ ኢሳይያስ 1:9 ላይ በጣም ሲቀጥፉ ነበርና ኢሳይያስ 1:9ን የተረጎሙበትን ሙሉ ሁሉም ይዘህ የመጣው ከቻት ጂፒቲ ነው። አልነበረም ማለት ነው። የቻት ጂፒቲ አይደለም ይዘህ የመጣሁት መጽሐፍ ነው ይዘህ የመጣሁት። ወንድማችን መጽሐፉ ላይ እናዋለን። መሀል ኢንተራፕት አታርገን። አማን ሲያብራራልን የነበረው እሱ ነው። መሀል ከተገባባን ብጥብጥ ይሆንና ይረባበሽና ስድድብ ይሆንና መጨረሻ ላይ እኮ ሚኪ እሺ፣ ወደ አንተ አንድ ጥያቄ ብቻ ልሰንዝር። ቆይ ትንቢተ ኢሳይያስ ኮሜንታሪ አምብሮስ አለው ብለዋል። ያሳይ የለውም ሲጀመር እየሰማ ነው። በነገራችን ላይ በደንብ አንደርስታንድ እንድታደርጉት የምፈልገው ቅዱስ አምብሮስ ኦፍ ሚለን ምን እያሉ ነው? በጽሁፋቸው አምብሮሲስ ሜሪ as a faithful remnant of Israel እያሉ ይናገራሉ። the pure visual በደንብ ስሙ። the pure visual through which salvation come just as a remnant was preserved from destruction, like Noah's family or lost escape from Sodom ካሉ በኋላ married the holy remnant through whom the favor entered the world እያሉ በዚህ ይህን ቀጥታ ብቸኛዋ ሰሙ የትኛው ስራው ላይ ሚቲ ወይ እንትን ሞዴሬተር ስጠን ይሄን ልጅ ሚውት እናድርገው። አንተ መሀል ላይ እናስቆም ነበር አንዴ ዝም በል እጭ ሲያስጠላ ማለት ሚውት አርግ። ሚውት አታርጉኝ እሺ። እንዴ አረ ሚኪ ሚውት አርጉት። ይሄን ሰው ይሄ በሽተኛ ነው እንዴ? ችግር የለም ቆይ አንድ ጊዜ እስኪ ችግር የለም ቆይ አንድ ጊዜ ቃሊ ምናልባት ሰሙ ያቀረበው ነገር ካልተመቸ የለውም ብለህ የምታስብ ከሆነ አንተ ጊዜ ስታገኝ ታውቃና ያኔ እንትን ትላለህ። ቅዱስ አምብሮስ የለውም ካልተመቸ እንደዚህ ተረዳኛ። አረ ሚውት አታርጉኝ እኮ ደቂቃ በጣም ስለዚህ ምንድነው አንተ ለምን ሚውት አታርጉም? የለውም ብለህ የምታስብ ከሆነ ቆይ አንድ ጊዜ ሰሙ ቅዱስ አምብሮስ የለውም ብለህ የምታስብ ከሆነ የቅዱስ አምብሮስን አውጣውና ሌሎች የሰጡህንን እነዛኞች ሌሎች ኮሜንታሪዎችን የሰጠን ያንን ተቀበለ። የግድ አምብሮስ አንድ ጊዜ ሚውት እንትን በልተና የግድ አምብሮስ የግድ መገለጥ አለበት ብቻ። ምናልባት አምብሮስ በዚህ ላይ አልሰጠም ወይም ደግሞ ማብራሪያ አላደረገም ማለት ሌሎች አላብራሩም ማለት አይደለም። ስለዚህ ኦግስቲን ብሏል፣ ዮሐንስ አፈወርቅ ብሏል። እንደገና ደግሞ ሰሙ አንድ ጊዜ ሚውት አድርገውማ በጌታ ሰሙ አንተ ጋር እንትን አለ። እኔ አይደለሁም መምህር ሚጮ ያሱ ነው ሲበራ ሰሙ ሚውት አድርገውማ። ቆይ አንዴ ሚውት ቢብሎት ነው መሰለኝ። ሰሙ ይታያል ይሰማል። ሚውት እምቢ ብሎኝ ነው። እምቢ ብሎት ነው መሰለኝ። ሚውት አድርገኝ። አይ በቃ እንደዚህ ከሆነ ችግር የለም። እሺ እኔ ሚውት አደርጋለሁ። እሺ ስለዚህ ምንድነው ቃሌ ቅዱስ አምብሮስም በለው አውግስቲንም በለው እዛ ያለው ቅዱስ ዮሐንስ አፈወርቅም አንተ ከነዚህ ከአራቱ ከነሱ ከሰጡ ኮሜንታሪዎች ውስጥ አይ አምብሮስ የለውም ብለህ የምታስብ ከሆነ አምብሮስን አውጣና ጣለው። ሌሎች የሰጡትን እሱን ተቀበል። ከዛ በኋላ እሱ ካሳየ በኋላ ያብራራውና ይጨርስና አንተ ስትናገር ማንም ጣልቃ አልገባም፣ ማይክም አላነሳንብህ። አንተ እንደፈለግ ስታብራራ ዝም ነው ያልነህ። ከዚያ አንጻር አንተም ለሰው ሪስፔክት ሰጠህ፣ እሱ ሲያወራ አድምጠው። ከዛ ደግሞ ቤተክርስቲያኒቱ
ትንቢተ ኢሳይያስን በተረጎመብች ትርጓሜ ላይ ደግሞ ምን ብላ ተተረጉሟለች የሚለውን እናይና ቤተክርስቲያናችን እንዴት ነው የምትረዳው፣ እንዴት ነው የምታስተምረው፣ እንዴት ነው ሲወርድ ሲዋረድ ያለው ትርጓሜ የሚለውን እናያለን። በቃ ከዛ በኋላ የግድ መጋጋጥ አይጠበቅብን። አንተ እኛን መቀበል አይጠበቅብን፣ እኛ አንተ መቀበል አይጠበቅብን። እናቀርባለን። አቅርበን ስናበቃ እዚህ ላይ ያለ 551 ሰው ገዢ የሆነውን ሐሳብ ይዞ ይሄዳል ማለት ነው። ስለዚህ ሰሙሊና ሲናገር መሀል ስለገባው ሶሪ፣ በጣም መሀል ስለገባው በጣም ሶሪ። ማብራሪያውን ይጨርስና ሰሙ ከዛ በኋላ ሐሳብን ታመጣለህ ማለት ነው። ሰሙን አሳድገው ኤክስፓንድ ላድርገውና እኔን አሳንሰኝ። ያው ሰሙ ክፈተውና እሺ፣ ሰዓት ስጡት። እሺ፣ ሰዓት ስጡት። እሺ፣ ሰዓት ስጡት። አንተ ሰው ለምንድን ነው ስርዓት የማይኖር? በእናታችሁ ወይ እኔን አስወጡት። የህፃን የሆነ ልጅ እንደፈለክ ስታወራል ነበር እንዴ? አይ ሚኪ ንገረው በእናትህ፣ በጣም ኢንተራፕት እያደረገን ነው። ቆይ አይደለም ሰሙዬ፣ በእናትህ ያለህን ጥሩ ነገሮች እንድትጠቀምበት ነው የምፈልገው። በቃ እኔ እንትኖችን ይቅር እና ሌላ ነገሮች ይቅርና አሪፉን ነገሮች አሪፉን እኔ በስነ ስርዓት ካልተነጋገርን ምን ዋጋ ነው? ምን ጥቅም የለም። ስለዚህ ሰሙ በጣም አሪፍ ነገሮች እያቀረብክ ነው። የግድ እነሱ መቀበል እኛን አይጠበቅባቸው፣ እኛም ደግሞ የእነሱን መቀበል ግዴታችን አይደለም። ስለዚህ ሰሙሻ ፖይንቷን ብቻ አቅርባትና ከዛ በኋላ ቃሌም ተናገር ስለው እድል ሰጠዋለሁ፣ ይናገራል። ከዛ ዋናው ርዕሳችን ግን እሱ ስላልሆነ ሰሙሻ ቀጥላ ወደ እንትኖች አቀጥል። አዎ ኢሳይያስ 1:9 አንድ አባት የለም እያሉ እንትን ሲሉ ነበርና እነሱ ቅዱስ አምብሮስ እንደውም በኖህ መርከብ ነው ኢቭን ድንግል ማርያምን እየመሰለ እስራኤላውያንንና የኖህ መርከብን እያነጻጸሩ ይህች ደግሞ ድንግል ማርያም ናት እያሉ ነው የሚያብራሩት፣ ቅዱስ አምብሮስ ማለት ነው። እና ይሄ የለም ከማለት በፊት ምን ያህል አንብበሃል፣ ምን ያህል ታውቃለህ ነው። ፓትሮሎጂ ላይ ምን ያህል ዕውቀት አለ፣ በዛ ላይ ማውራት እንችላለን። የለም ከማለት በፊት ምን ያህል ፓትሮሎጂ ላይ ምን ያህል ዕውቀት አለ የሚለውን ነገር ልንፈትሽ እንችላለን። ይሄ አይደለም አንድ ሰው አንድ ነገር አላነበብኩም ወይ አልደረስኩበትም ብሎ ለማንበብ ይሻል እንጂ ልክኛ ስናደርግ እየገባህ ቻት ጂፒቲ ላይ እገሌ እያልክ እየጻፍክ ስታጣ አይ እንትን ላይ የለም እያልክ እንድትመጣ አይደለም። ገብቶሃል? ይዞ የመጣው አማንም ሲያሳየን የነበረው ቻት ጂፒቲ ገብቶ ነው። እናንተ እንዳይኖር አደረጋችሁ። እኛ አባቶችን አስተምሮ ይዘንላችሁ መጣን። ስንመጣ ጉግል አርገህ ያገኘኸውን ልክ ሄደህ ቦታው ላይ እንደጻፍክ አርገህ አምጥተህ እንትን ማለት እንትን ውስጥ አይደለንም ያለን። መጽሐፉ ላይ ያለውን ሐሳቡን አቅርበው ትንቢተ ኢሳይያስ ምዕራፍ 1:9 ላይ ያለውን እሱ ላይ እንትን በልበት እነሱን ተወት አድርጋቸውና ወደ እንትኗ ፖይንቷ ላይ ያቺኛው ላይ እሺ፣ ክሊር ይሄን ስቴትመንቱን ክሊር ስናደርግላችሁ ቅዱስ አምብሮስ እያነጻጸረ ሲያስቀምጥላችሁ የነበረው ከምንም ጋር አይደለም። ኢቭን አሉ ብለው ቅዱስ አምብሮስ አሉ ተብለው ሴንት አምብሮስ ኦፍ ሚላን ከ340 እስከ 397 ባለው እንትን ላይ ነው። ይሄን ዳይሬክት ቨርስ ባይ ቨርስ አምጡ ሚል ከሆነ ኮሜንተሪ አላቸው። ኢሳይያስ 1:9 ማን እሳቸው የኢሳይያስ ኮሜንተሪ አላቸው የላቸውም ሳይሆን የታል ብለህ አንተ ጎግል አድርገህ ካጣ እንዳላቸው ይናገራል። አላቸውም ደግሞ እየነገርን ያለነው ያንን ነው። ኦን ዘ ፌዝ የሚለውን ሄደህ ቀጥታ ዲፊዴ ኦን ዘ ፌዝ አምብሮስ ስፒክ ኦፍ ጋድ ኢን መርሲ ኢን ፕሪዘርቪንግ ኤ ሪሚነንት ማች ላይክ ሂ ስፔርድ ኖ ኤንድ ሎስ ሂ ራይስ ይላል። ዲፊዴ ኦን ዘ ፌዝ በሚለው መጽሐፋቸው ላይም ይሄን ቃል በቃል ያስቀምጠዋል። መጽሐፍ የምትፈልግ ኦን ዘ ፌዝ ወይም ዲፊዴ በሚለው መጽሐፋቸው ላይ በደንብ አስተውሉ። መጽሐፉን ነው እየጠቆምን ያለ ነው። ኢሳይያስ 1:9 ላይም ቲፖሎጂካሊ ነው ሲጠቀመው የነበረው ማን ኢሳይያስ እንትና ሴንት አምብሮስ ምን ይላታል? ሌላ እንዲህ ሚል መጽሐፋቸው ላይ ኦን the training of a virgin በሚለው ዲ ኢንስቲትዩት ቨርጂንስ በሚለው መጽሐፋቸው ላይ በራሳቸው ቋን ነው። ዲ ኢንስቲትዩት ቨርጂንስ በሚለው ኦን the training of a virgin
በሚለው መጽሐፋቸው ላይ ኤክስፕሊሲትሊ አይደለም ከኖ መርከብ ጋር ያነጻጸራት ኢሳያስ 1:9ን እዚህ ጋር ያብራራዋል። እንዲህ ይለዋል እንደው መጽሐፋቸው ላይ the one who alone among all women was chosen to bring forth God remaining unsustained by the corruption of the world እያለ ዘርን ባስቀርልን ኖሮ እንደ ሰዶምም እንደ ጎመራም በጠፋን የሚለውን ክፍል ያብራሩበታል። ይሄ ቀጥታ ቲፖሎጂካሊ ኮኔክሽኑ ከማን ጋር ነው? ከቨርጂን ሜሪ ጋር ነው። ይህንንም ኤክስፖዚሽን ኢቫንጀለስ ሰከንደም ላክም ኤክስፖዚሽን ኦፍ ዘ ጎስፐል ኦፍ ሉክ በሚለው መጽሐፋቸው ላይም ቲፖሎጂካሊ ለእመብራን እንደተጠቀመ ይናገራል። ማን? ቅዱስ አምብሮስ እንዲህ ይላታል እመቤታችን she is blessed ይላታል because she heard the word of God and kept it. She who believed when Zacharias doubted and therefore born him whom John heralded. በደንብ አስተውለው። ስለዚህ እሳቸው ጋር ስንመጣ ቀጥታ እንዲህ አላሉም ሳይሆን መጀመሪያ የእሳቸውን መጽሐፍ አንብበህ ታውቃለህ ወይ? ይህን ጥያቄ እንጠይቃለን። ጄሮምስ ምን ይላል ስለሳቸው? የትኛው ኮሜንታሪ አለኝ? እንዲህ አይነት እንትን አትስሩ። ከዚህ ቀደም የሆነ መጽሐፍ ሳቀርብ ይሄ መጽሐፍ አለኝ ብላችሁ የላችሁም ስል አለኝ ብላችሁ ማናት የምትባለው ቤት መጽሐፉን ገልጬ መጽሐፍ አላችሁ ስል አሃ የለንም ማለት እንዲህ አይነት የሆነ የማይረባ ነገር እንዲህ ማይረባ ጌም አትጫወቱ። ሁለተኛ ቅዱስ ጄሮምን እንመልከተው። ሴንት ጄሮምን ይሄ እዚህ ጋር ከታች የምትስቀው አማነክ ይሄ ሁሉ መጽሐፍ አለ። ምንም መጽሐፍ የላችሁ ጉብል ታረጋለህ ያመጣና እንትን ትላለህ። ሴንት ጄሮም ጋር የሱን አቅርብና እሱን አቅርብ እያልን ኮሜንተሩን ስለ በዚህ ጉዳይ ላይ የቀረቡ ኮሜንተሮች ካሉ አቅርቧቸውና ከዛ ምን መጣለን ቅዱስ ጄሮም ጋር ነው የምናደርገው። ቅድም በደቂቃ ስላልሰጠኝ ነው አንተ ማስቆም ያልፈለኩት። ሰሙሻ ወደ እንትኑ ግባ። እሺ ያ ፖይንቶቹ ጄሮም ኮሜንተር ያለው በኢሳያስ ላይ እቺም ምን ይላታል? of the remnant are the faithful few who remain true to God, while he does not explicitly connect this verse to Mary ካለ በኋላ his typologically approach allow for an indirect link. Mary embody the faithful Israel uncorrupted by sin እያለ ሲያስቀምጣት እንመለከታለን። ጄሮም ቅዱስ ዮሐንስ አፈወርቅም በዚሁ ልክ ሲያስቀምጣት እሳቸውን ፎከስ አሁን እነሱ ቀጥታ ኤግዛክት ወርድ ፋላሲ ነው እየመጡኛ ጋር የሚሰሩት አጠቃላይ በመብርሃን ዙሪያ ከዚህ ቀደም በእመቤታችን ቅድስት ድንግል ማርያም ዙሪያ ሰፋ ያድረል ያለ ኢሹ ይዘን ዲስከስ እናደርግ ነበር ቤታችንም። ቀጥታ ግን ስትመጡ የለም ከማለታችሁ በፊት የምንጠይቃችሁ ጥያቄ አለ። ጄሮም በእመቤታችን ቅድስት ድንግል ማርያም ዙሪያ የጻፋቸው መጽሐፎች ትነግሩናላችሁ። ሁለተኛ ቅዱስ ዮሐንስ አፈወርቅ ትነግሩናላችሁ። ከዛን እነ ኦገስቲን የተናገሩትን ትነግሩናላችሁ። ከዚያም በኋላ ቅዱስ ዮሐንስ ዘደማስቆ የደማስቆ ቅዱስ ዮሐንስ የተናገረውን ትነግሩናላችሁ። ከዛ ቀጥታ ትመጡና ስለ እመቤታችን ቅድስት ድንግል ማርያም የተነገሩትን እያንዳንዱን እንጠይቃቸዋለን እና እኛ በዚህ እስከ ኦገስቲን ድረስ ያሉትን ከኦገስቲን በኋላ ያሉትንም አባቶች እነ ቅዱስ ዮሐንስ ዘደማስቆን ማምጣት እንችላለን። ከዚህ በፊት የነበሩት አባቶችን ልናመጣላችሁ እንችላለን። ነገር ግን መተ ይሄ እንዲህ ነው ብለህ እንዳታወራ የለ። አሁንም የምንጠይቀ ስርዓት ይዘ በስርዓት እንድታወራ ነው። እድሉን ለሰጠው እንትኑን እኔ እመራዋለሁ። ቆይ ቃልዬ አንዴ እሺ። ቅድም ለማን ነው ለአማንዬ ስለሰጠሁት ምናልባት የተወሰነች ደቂቃ ብቻ ወስደው የቤተክርስቲያናችን ደግሞ ትርጓሜ መጻሕፍቱ ምን ይላል የሚለውን የተወሰነ ያሳያችሁና ከዛ ደቂቃ እየሰጠ በጣም በተረጋጋ መንፈስ እኔ ነኝ ኃላፊነቱን የምወስደው። ስድድብ ምናምን አክሴፕት የትኛውንም አካል ፐርሰናል አታኪንግ አልቀበልም። ድሎ ያቅርብና ከዛ ለአንተ እሰጥሃለሁ ደቂቃ ሰጥቼ እያለን ደቂቃ እየተሰጣጠን እንሄዳለን። የቤተክርስቲያናችን ትንቢተ ኢሳይያስን አስመልክቶ የተባለው ነገር እሱን እንቀጥላለን ማለት ነው። ድሉ ይቀጥል።
እሺ አመሰግናለሁ። እሺ ሰሙ ቃልም ታሰማልን እግዚአብሔር ያክብርልን። ያው እንግዲህ በነገራችን ላይ የሰሙንም እንዳዳዎችን ትምህርት አይተን ስናበቃ ቤተክርስቲያናችን ደግሞ የትንቢተ ኢሳይያስን ትርጓሜ እንግዲህ ሰሙ ከጠቀሳቸው አባቶች ጀምሮ ያለውን ሲወርድ ሲዋረድ ያለውን ትርጓሜ ያሰፈሩበትን ነው የምንመለከተው። ምክንያቱም ገዢ ሐሳብ እሱ ስለሆነ ማለት ነው። ዋናው ነገር ከቤተክርስቲያን አስተምሮ ውጭ የሆነ የሰዎችን መረዳትና ወይ የሰዎችን ትርጓሜ ያው ስለማንቀበል ማለት ነው። ቤተክርስቲያናችን ምን ትለዋለች ነው እንግዲህ አሁን በተለይ የሐዋርያው ቅዱስ ጳውሎስ ሮሜ መልእክትን የሚያብራራበትን ይህን ስንመለከት ስለ እግዚአብሔር ሉዓላዊ ምርጫ በተለይ ደግሞ እስራኤላውያን በስጋ ዘመዶቹ ነው የክርስቶስ ከነሱ ተወልዶ ያንን ድህነት የመጀመሪያውም ሕግ የተሰጣቸው ለነሱ ሆኖ ሁለተኛው የሐዲስ ኪዳን ሕግ ተፈጻሚነቱ ደግሞ ከነሱ በሚወለደው በክርስቶስ ኢየሱስ ሆኖ ግን ሳያምኑ ያንን የመዳን መንገድ ወይም ያንን መድኃኒት ያንን ቤዛ ሳይቀበሉ መጎዳታቸውን እያየ በቁጭት የሚናገርበት ነው። እውነት ነው። ሐዋርያው ቅዱስ ጳውሎስ ስለዚያ ስለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 አንስቶ ሲናገር በያዕቆብ ዘር ወርዶ የሚመጣውን ስለ ክርስቶስ እየተናገረ እስራኤላውያን የዛ ኪዳን ተካፋይ ሆነው ግን ደግሞ ኪዳኑ ያሰጣቸውን ያንን ዘላለማዊ ድህነት ግን ባለመቀበላቸው እኔ ራሱ ከእግዚአብሔር ተለይቼ የተረገምኩ ሆን ዘንድ ሁልጊዜ እመኛለሁ እነሱ ወደ እግዚአብሔር መንግስት ገብተውልኝ እያለ ይናገራል። ስለዚህ ሐዋርያው ቅዱስ ጳውሎስም ያለው ትክክል ነው። ግን ኢሳይያስ መልእክት ላይ ስንመጣ በተለይ ቁጥር 9 ላይ ያለውን ኃይል ቃል እንዴት ነው ቅድም ሰሙም ያሉት አባቶች አሉ። በተለይ ደግሞ እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ሌሎች አባቶቻችን በውዳሴ ማርያም ሊሆን ይችላል በሌሎች ቦታዎች የተረጎሙትን ትርጓሜ ስንመለከተው የሚሰጡት ለቅድስት ድንግል ማርያም ብቻ አይደለም፣ በብዙ መልኩ የሚፈታ ነው ያ ቦታ። ለምሳሌ ትንቢተ ኢሳይያስን አሁን የትርጓሜ መጽሐፍታችን እንኳን ብንመለከተው እንደዚህ ይላል። ለምሳሌ ቁጥር 9 ላይ ምን ይላል? ወሰቦ አኮ እግዚአብሔር ጸባዖት ዛትረፍ ለነዘራ አሸናፊ እግዚአብሔር 10ን ነገድ አስማርኮ ሁለቱን ነገድ አስማርኮ ትሩፉን ባያስቀርልን ኑሮ ይልና ከመሰዶን እምኮነ ወከመ ገሞራ እምስለነ እንደ ሰዶም በሆንን እንደ ጎሞራ በመሰል ነበር። እነዚያ ዘር ምክንያት አጠው እንደጠፉ እኛም ዘር ምክንያት አጠን በጠፋን ነበር። አንድም ወሰቦ አኮ ብለ መልስ ይላል። አሸናፊ እግዚአብሔር አበይት ነቢያትን አጥፍቶ ደቂቀ ነቢያትን አጥፍቶ ካህናትን አጥፍቶ መዘምራን ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ይላል። እነዚያ የሚመክራቸው የሚያስተምራቸው አጠው እንደጠፉ እኛም የሚመክረን የሚያስተምረን አጠን በጠፋን ነበር ይላል። አንድም ይልና ወሰቦ አኮ ብለ መልስ ይላል። አሸናፊ እግዚአብሔር አበይት ነቢያትን ደቂቀ ነቢያትን ካህናትን መዘምራን አጥፍቶ አሳልፎ ብትል ይሆናል ሐዋርያትን ሰባርድትን ቅዱሳን አንስትን ከእንቢታ ከክህደት ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ይላል። እንግዲህ አሁን የኢሳይያስን ትርጓሜ ሲናገር ምን እያለ ነው? ዋናው ነገሩ ምንድነው? የተነገራላቸውን ያ የሚቀረው ዘር እነሱን የሚያድን የሚገለጥ መሆኑን አምነው እንዲቀበሉ ነቢያት ተናግረው ነበር። ግን ነቢያት የተናገሩትን አልቀበል ቢሉም እስራኤላውያን ከነሱ ደግሞ የቀሩት የተረፉት ደግሞ ምኖቹ ሐዋርያት ተቀብለው ለኛ ባያደርሱልን ኑሮ እኛም በጠፋን ነበር እያለ ይቀጥላል። ከዛም ምን ይላል? እነዚያ መምህራን አብነት አጠው እንደጠፉ እኛም መምህራን አብነት አጠን በጠፋን ነበር። አንድም ካህናትን መዘምራንን ካለፉ በኋላ ሐዋርያት ካለፉ በኋላ ሰባርድትን ካለፉ በኋላ ሊቃውንትን ያስነሳልን ባይሆን ኑሮ አንድም አጠው እንደጠፉ እንደ ሰዶም እንደ ገሞራ ሰዎች በሆንን ነበር እነሱንም በመሰል ነበር ይላል። አንድም ይላል እዚህ አሸናፊ እግዚአብሔር እመቤታችንን ከመርገመ ስጋ ከመርገመ ነፍስ ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራ በመሰል ነበር። እነዚያ የነፍስ አማላጅ አጠው እንደጠፉ እኛም አማላጅ አጠን በጠፋን ነበር በማለት ኢሳይያስን አባቶቻችን ይተረጉሙታል። ምክንያቱም ጠቅለል አድርገን ሐሳቡን ስንመለከተው እንግዲህ እስራኤላውያን የተስፋ ቃል ተነግሮላቸዋል። ሕግና ኪዳን የተሰጣቸው ለነሱ ነው። ያን ሕግ ተቀብለው ግን እስከ ክርስቶስ መምጣት ድረስ መቼም እየወደቁም እየተነሱም ይዘው ቀጠሉ። የተነገረውን ግን የትንቢት ቃል ተቀብለው ባለማመናቸው ተጎድተዋል አለ። አለ እንግዲህ ነቢያት የተናገሩትን መምህራን ያስተማሩትን ትምህርት ደግሞ አልቀበል ብለው እነሱ ቢጎዱበትም ደግሞ ከነሱ ደግሞ ከመካከላቸው ሐዋርያትን አርድትን ከነሱ የቀሩትን ወገኖች አስነስቶ ደግሞ ይህን ድህነት ዓለም እንዲድንበት ምክንያት አድርጓል። የተቀበሉ አሉ፣ ተቀብለው የዳኑበት አሉ አለ። አንድም ደግሞ ሐዋርያት ከሄዱ በኋላ ደግሞ እነሱ ሲሄዱ ሌሎች ሊቃውንት እስካሁን እስካለንበት መምህራን ድረስ ተነስተው ይህን ትምህርት ለኛ ባያደርሱት ኑሮ እኛም በጠፋን ነበር ይልና መጨረሻ ላይ ግን ምን ይላል? አንድም ይላል
ዘርን ባያስቀርልን ኑሮ ብሎ የተነገረው ያ ቃል አንድም አሸናፊ እግዚአብሔር አምላካችን እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን ኑሮ ያ ማለት ነው እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ለሷ ከንጽህና ከቅድስና ሳይጎድልባት አካላዊ ክርስቶስን ወልዳ ባታስገኝልን ኑሮ አለ እኛም እንደ ሰዶም በሆንን እንደ ገሞራም በመሰልን ነበርን ብሎ ያመጣዋል። ስለዚህ የተነገረው ንግግሮች በጠቅላላ ለእስራኤላውያን ቅሪታ አዎ ሐዋርያት ተቀበለው ለኛ ማድረሳቸው ከዛ ደግሞ አንድም ተብሎ ለእመቤታችን ቅድስት ድንግል ማርያም ይነገራል። ምናልባት እነሱ ባይቀበሉትም ደግሞ ውዳሴ ማርያምና ቅዳሴ ማርያም ትርጓሜያችንን ብንመለከትም አንድም ብሎ ደግሞ የሰራዊት ጌታ ዘርን ባያስቀርልን ኑሮ ብሎ በዚህ ላይ ስለእመቤታችን እንደተነገረ አንድም ብሎ ደግሞ አሁን እዚህ ላይ ኢሳይያስ ላይ እየጠቀስናቸውን ይጠቅሳል ማለት ነው። ስለዚህ አንድም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ሲል እመቤታችን ቅድስት ድንግል ማርያምን ባትቀርልን ኑሮ ከመርገመ ሥጋ ከመርገመ ነፍስ እግዚአብሔር ባይጠብቅልን ኑሮ እኛም በጠፋን ነበር ብሎ ያመጣዋል ማለት ነው። ስለዚህ ስለእመቤታችንም የተነገረ ነው ለማለት ነው። ያክብርልኝ። እናመሰግናለን። ቃልዎትን ያሰማልን እንደሉዬ። እንግዲህ ይሄ ነው የቤተክርስቲያናችን ትምህርትና አስተምህሮ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የተቀመጠው ማለት ነው። ቃልሻዬ ምናልባት አንተ የምታቀርበው ነገር ካለ እንስጥና ወደ ዋናው ጉዳያችን እንመጣለን። ለዲያቆን ያብስራ ድል ሰጥቼ ምክንያቱም የተነሳንበት መነሻ ስላለ ይሄ ብዙ ሊያከራክረን የሚችል ነገር ስላልሆነ እናንተ አለመቀበልም የመቀበልም የእናንተ መብት ስለሆነ የግድ ተቀበሉ ስለማንላችሁ ማለት ነው። ቀጥል። አሁን ተራዬ ነው አይደል? ነው ወይስ ሌላ ሰው ይቀጥላል? 2 ደቂቃ ልስጥ ወይስ 3 ደቂቃ ልስጥ? ካልሽ ኧረ 2ማ አትበቃኝም። እሺ 3 ደቂቃ 2 አሁን እንደዚህ ያደረኩኝ ግን አልገደብኳችሁም ነበር። እሺ ደቂቃ አልገደብኳችሁም ስለነበረ ነው ቃልነት ስላልገደብኩ ነው። 2 ደቂቃ በቂ ነው። 2 ደቂቃ እንጠቀም። ምክንያቱም እነሱ ጠያቂ እኛ መላሽ ስለሆነ ለጥያቄያቸው 2 ደቂቃ በቂያቸው ነው። አይ ችግር የለውም። 3 ደቂቃ ይሁንና 3 ደቂቃ እንደገና አስጀምረልኝ። እንደገና አስጀምረልኝ። ችግር የለውም። ቃልሻዬ ውሰድና እንትን በፍቅር እናርገው። ምንም ችግር የለም። 3 ደቂቃ ውሰድና እንትን በል። የግድ ተግባብተን መውጣት የለብንም። በቃ የሆነ ማስጨበጥ ያለብንን ነገር አስጨብጠን ለሰዎች ነው የምንወጣው። የተቀበለ ሰው ይሄዳል ማለት ነው። ስለዚህ ቀጥል ቃልሻ 3 ደቂቃ ውሰድ። እኔ ጋር ከ47 ይላል ከ48 ብዬ ጀምርልሃለሁ። ቀጥል። መልካም እሺ። በቀጥታ ድል በድል ፖዝ ባይሆን አሪፍ ነበረ። አሪፍ ነገር ስላነሳ ከሱ ጋር ነው ያለውን ነገር ባወራ አሪፍ ነው። ኤኒዌይ ግን ሰሙ ስላነሳው ነገር ምንም አይነት ኮሜንት የለኝም። ምክንያቱም ከቻት ጂፒቲ ነው ያመጣው። አምብሮስ የኢሳይያስ ማብራሪያ ራሱ የለውም ሲጀመር ራሱ ማለት ነው። ከዛ በኋላ ኤክስፖዚሽን ኦፍ ዘ ክርስቲያን ፌዝ ላይ መጣ ምናምን። ፓትሮሎጂ ከፈለክ ሌላ ቀን ቤቴ ነው። ኦኬ፣ ስለ ፓትሮሎጂ ማውራት ከፈለክ ሌላ ቀን ቤቴ ነው። በጣም በሰፊው አስተናግዳለሁ አንተ ፓትሮሎጂ ላይ ጥሩ ከሆንክ ማለት ነው። ከዛ ባለፈ ግን ያነሳው ነገር በሙሉ የቻት ጂፒቲ ስለሆነ እሱን አልፌዋለሁ። ወደ ኢክላስ ሳይሆን እኛንም ድል ሰዓቴን ያዙልኝ። ኧረ ስለ እግዚአብሔር ኧረ ሚኪ እንዴ ለአንተም 3 ደቂቃ ሰጥህና ሀሳቡን ትቀጥላለህ። ችግር የለም። ይቀጥል 3 ደቂቃ ላንተም ሰጥ። እሺ ሶ አምብሮስ የለውም ሲጀመር እንትን የኢሳይያስ ወንጌል ማብራሪያም የለውም፣ በጭራሽ የለውም። ሶ የኢሳይያስ ወንጌልን ግን በተለያዩ ስፍራዎች ጠቅሷል። አዎ ያመጣው ነገር ከቻትጂፒቲ ነው ያመጣው። ስራዎቹን ጠቅሶ ቢመጣ ጥሩ ነበር። ስለዚህ እነዛን እስከሚያመጣ ለቻትጂፒቲ መልስ አልሰጥም። እኔ መጽሐፍ ነው የጠቀስኩትና ማለት ነው። ሲቀጥል ድል በድል ግን ያነሳውን ነገር ትንሽ ለማየት እሞክራለሁ። አሪፍ ነገር ስላነሳ ማለት ነው። አንድም ተብሎ በቤተ ክርስቲያናችን አንድምታ ላይ የተቀመጠ ነገር አለ። ኦፍ ኮርስ የስ አዎ። ስለዚህ አንድም ተብሎ በቤተ ክርስቲያን የተቀመጠውን ነገር ወደኋላ ተመልሰን ከእናንተ በፊት ማን አመነው ብሎ ግን የመጠየቅ መብት አለን ያንን ለመጠየቅ። ስለዚህ አሁንም እነ ዮስጢኖስ ሰማዕት እነ ጆን ክሪሶስቶም ያነሱትን ነገር ማየት እንችላለን። ለምሳሌ 3 ደቂቃ ስለሆነ ያለኝ ቶሎ ብዬ ላንብብላችሁ። ይሄንን ዮስጢኖስ ሰማዕት ስለዚህ ጉዳይ ምን አለ? ቅሬታ የሚለውን ሐሳብ እንዴት ፈታው? The Gentiles were utterly ignorant of the one true God and worship things they themselves made. The Jews and Samaritans, though had been given word of God by the prophets and have always waited for the coming of Christ. However, they did not recognize him when he came except for few who were to be saved በማለት ተናገረ። ይሄን የተናገረው ማን ነው? ክርስቶስ ሲመጣም ያላወቁትም ሬምናንት የሚለው ሐሳብ ይሄን የሚያሳይ ነውና። ኦኬ ፈርስት አፖሎጂ 53 ላይ የምታገኙትን ቃል ነው የነገርኳችሁ። ኦኬ ልቀጥል። saved by faith ኦኬ ጆን ክሪሶስቶም በዚህ መንገድ ነው እንትን የሚለው ስለ ማርያም አይደለም የሚያነሳው ሲጀመር ዮሐንስ አፈወርቅ ራሱ ማለት ነው። ስለዚህ ድል በድል ያነሳቸው
እነዛ ትርጓሜዎች ኦኬ እናንተ ባትቀበሏቸውም ብለህ ያነሳቸው የቤተ ክርስቲያኖቻችሁ ማብራሪያዎች እንደመሆናቸው እንደ ቤተ ክርስቲያናችሁ ማብራሪያዎች እንመለከታቸዋለን። መልካም። ነገር ግን እነዚህን የቤተ ክርስቲያናችሁን ማብራሪያዎች ትሬስ ባክ አድርጋችሁ early period of the church ላይ ይህ ክፍል ወይ ደግሞ ጌታ ዘባኦት ዘርን ባያስቀርልን ኖሮ የሚለው ክፍል ስለ ማርያም የተነገረ ነው የሚል የቤተ ክርስቲያን አባት አታገኙም። ኢቭን ማብራሪያዎቻችሁ ይጋጫሉ ከመጀመሪያዎቹ ትርጓሜዎች ጋር። ምክንያቱም የመጀመሪያዎቹ ትርጓሜዎች ክርስቶስ ስለመጣበት ከዛ ምርኮ ስለተረፈው ዘርና ከዛ ወጥቶ ስለመጣው በዋናነት አርኬታይፒካሊ በዛ ደረጃ ነው ያስቀመጠው። የመጣው ዘር ኢየሱስ ክርስቶስ ነው በሚል ይኸው ዮሐንስ አፈወርቅም የሚነግረን እሱ ነው። ጳውሎስ የተረዳው እንደዛ ነው። የቤተክርስቲያን አባቶች ጳውሎስ ሮሜ ምዕራፍ 9 ላይ ያስቀመጠውን የኢሳይያስን ትንቢት የተረዱት በዛ መንገድ ነው። በሙሉ ስለ ኢየሱስና ኢየሱስ ስለመጣበት ዘር የሚናገር ነው። ስለ እስራኤላውያን የሚናገር ነው። ይሄንን ጠቅሳችሁ ስለ ማርያም ስለነበር ሲነገር የነበረው ሚኪ የጀመርከው ከዚህ ስለነበር ኦኬ ማርያምን ይሄንን ጠቅሳችሁ ማርያምን ከፍጡራን በላይ ልትሉ በጭራሻችሁ። ለምን ሲጀመር እየተነገረ ያለው ስለ ኢየሱስና ኢየሱስ ስለመጣበት በይስሐቅ ዘር ይጠራላል ስለተባለው። ኦኬ ስለዚህ ማብራሪያዎቻችሁም ከአባቶች ጋር ከኤርሊ ቸርች ትርጓሜ ጋር ኮንሲስተንት አይደሉም ነው የኛ ሙግት ራሱ እሱ ነው። በኋላ ላይ የመጣ ዴቨሎፕመንት ነው እሱ ነው እያልን ያለ ነው ማለት ነው። ኦኬ ቃልዬ ኦኬ ስለዚህ ይሄንን ላለው ለቻትጂፒቲው መልስ አልሰጥም። እሺ ነገራችን ላይ ቆይ ቶሚ ሰሙዬ ቆይ 3 ደቂቃ ልሰጥህ ነው። 3 ደቂቃ ልሰጥህና ቃል ያለው ላይ ፖይንቷ ላይ እንትን ብትልባት አሪፍ ነው። ምናልባት በጣም ጀስት እሱ ጥያቄ ለጠያቂ 3 ደቂቃ ሰጥተህ ለመላሽ 3 ደቂቃ መስጠት ጥሩ አይደለም። አማኒ አለ ገና እኮ የሚያወራ አለ። አማኒ ሚኪ ገና እናንተ ጋር ስለምንመጣ ተረጋጉ፣ እንዳትወጡ። እናንተ ጋር ስለመጣ ደግሞ ቀጥታ ደቂቃውን ስጠኝ። አዎ ውሰድና 3 ደቂቃ ውሰድና ሐሳብህን ምናልባት ሰሙ ከመስጠቱ በፊት ግን በእኔ ላይ የተነሱትን አንዳንድ ነገሮች ተናግሬ እኔ በወጣ ደስ ይለኛል። አንድ ጊዜ ቆይ አንድ ነገር ልናገር። የሚያጨቃጭቅ ነገር ያለ አልመሰለኝም። 1 ደቂቃ ስጠኝ እንፍቀድላችሁ። ሰሙ ለመምህር በረከት እንፍቀድላችሁ አይመስልም? ኦኬ እሺ፣ ሐሳብ እንዳይረሳ ነው። እሺ መምህር ይቀጥላል። መምህር ሰላም ብያለሁ። ሰላም ቃሌ፣ ሁላችሁም ሰላም ብያለሁ። ቅድም እናንተም ስታሳዩ የነበረው ዘር የተባለው ኢየሱስ ክርስቶስ ነው የሚለው ምንም ይሄ የሚቃወም የለም። እኛም ጋር እኮ ሰዓታት ላይ ዘር ንጹህ በቅዱሳን ሰውነት ውስጥ የሚያፈራ ንጹህ ዘር ኢየሱስ ክርስቶስ ነው ይላል እና ይሄ ቤተክርስቲያን ዘር የሚለውን ክርስቶስ ብሎ መተርጎም የምንቃወመው አይደለም። ግን ሬሜናንት የሚለው ዘርን አስቀርላቸዋለሁ ብሎ የተነገረው ለጌታ ብቻ ሳይሆን እሱ የመጣባቸው ከነርሱ የተወለደው ከእስራኤል ያመኑትንም ያጠቃልላል የሚለው የዮሐንስ አፈወርቅ ትርጉምም ነው። ቅድምም ሌላ አባት ስታሳዩ ሰምቻለሁና ሬሜናንት የሚባሉት ክርስቶስ ሲመጣ ያመኑት እስራኤላውያን ናቸው የሚለው ማያጣላ ከሆነ እመቤታችን ከነሱ መካከል አንዷና በፊት ያለችው ዋናው አይደለችም እንዴ? ነው እመቤታችን ኤክስክሉድ አድርጋችሁ ነው ሬሜናንት የምትሉት? ትክክል መምህርዬ፣ ቃል ሕይወት ያሰማልን። በቃ አሪፍ፣ በጣም አሪፍ። ይሄ በጣም አሪፍ ሀሳብ ነው መምህር። ማርያምን ኤክስክሉድ አናደርግም። የተነሱበት አይዲያ ማርያምን ከፍጡራን በላይ ናት የሚል ስለሆነ እሱን አያሲዝም ነው ፖይንታችን። ሚኪ ፖይንቱን አሲዞ እንትን ሚውት አድርገውና ተራው ሲደርስ ይኸውልህ ቃሌ እመቤታችን ከፍጡራን በላይ ከፍጡራን በታች የሚለው ሌላ ቶፒክ ነው። እሱ አንድ ጉዳያችሁ እንደሆነ አውቃለሁ። ግን ዘርን ባያስቀርልን የተባለው ስለ ድንግል ማርያም አይደለም የሚለው ኮንክሉዥን ስህተት ነው። ምክንያቱም አትሊስት ከሬሚናንት ኦፍ እስራኤል ውስጥ አብዛኛው ክዶ ክርስቶስን ከተቀበሉ ወደ አዲስ ኪዳን ትራንስፈር ካደረጉ የብሉይ ኪዳን ሰዎች መካከል ድንግል ማርያም ከፊቱን አንዲውም በብስራቷ ጊዜ መልአክ ሲያበስራት የዘመረችው መዝሙር እኮ እግዚአብሔር ለአባቶቻችን ለአብርሃምና ለይስሐቅ የገባውን ቃል ኪዳን ፈጽሟልና ብላ አመስግናለች። አመስግና የተቀበለች ያመነች ብጽዕት የተባለች ድንግል ማርያም ከሪሚናንት ኦፍ እስራኤል ከእስራኤል ሪሚናንት መካከል ታስወጣታላችሁ እንዴ?
በጭራሽ እንደ ኮሚኒቲ አናስወጣትም። ከፍጡራን በላይ የሚለውን እየተቃወምን ያለ ነው። ይሄ ጥቅስ ያንን ሊያስይዝ አይችልም። እንዲህ ብለህ ተርጉመሃል። ማርያም አይደለም ብላችሁ እኮ ስለተከራከራችሁ ነው። ኦፍ ኮርስ እነሱ ባሉበት እንትን ነው ስላልነበሩ ነው እንጂ አስቀድሞ መጀመሪያ እያወራን የነበር ነው። ቆይ አንዴ መጀመሪያ እያወራን የነበር ነው። ቆይ ሐሳቡ ይሄ ነው። ቆይ ሚኪ እድል አትስጠው። ቆይ አንዴ ልጨርስ። መጀመሪያ እያወራህ የነበረው ጠይቀዋል፣ ልመልስላቸው። ሰሙ ሞዴሬተር ነው እንዴ? ሰሙ አልሾም ሞዴሬተር ቢሆንማ አታወራትም ነበር። ችግር የለውም። ወይ እድል ስጠኝና እኔ የተናገረውን መጽሐፍ መልስ። አለበለዚያ መምህር ጠይቀዋል፣ ኢንፎርም እናደርጋቸው እንዴ። ቆይ ችግር የለውም። አንዴ አዳምጡኝማ። አንዴ ለሰሙ 3 ደቂቃ ስላልሰጠሁትኝ አንዴ 3 ደቂቃውን ልስጠውና መምህር በረከት ወደ እናንተና ወደ ቃሌ እሳቸው ይጠቅልሉልን። የሚሉ ከሆነ ስለጠየቁ መልስ መስጠት አለብን። በቃ ሚኪ ሚውት አድርገው በእናትህ ይሄን ሰው 3 ደቂቃ። ቆይ ሰሙሻ ችግር የለውም። እነሱ በረከት አዝመራው ስለጠየቁት ነው ቃሌ እየመለሰ ያለው። ችግር የለም። አሁን እኔም እዛ ላይ ነው እና ሐሳብህን ጨርስና ቆንጆ ሐሳብ ስለተነሳ አንተም ያነሳኸው ቆንጆ ሐሳብ ነው፣ ትክክለኛ። እሳቸው ደግሞ መምህር በረከት ደግሞ ምናልባት እኛንም እነሱንም ማስታራቂ የሆነ ሐሳብ ሁለተኛ እኛ ያነሳ ነው ትክክለኛውን ፖይንት የሚያስረግጥ ነገር ነው እያቀረቡ ያሉት። እነሱም ወደ መስመሩም እየመጡ ስለሆነ ምንም የሚያጨቃጭቅ ነገር ስለማይኖረ ነው። ሰሙ 3 ደቂቃ ልጠቀም ካልክ በነገራችን ላይ ከዚህ ቀደም ስንናገረው ነበር እና ምንም ኮሜንታሪ አልጠቀሰም ቻት ጂፒቲ ሲል በጣም እያሳቀኝ ነበር እና ወንድማችን ሲጠቅስ የነበረው በጣም የሚያስቃችሁ ነገር የፕሮቴስታንት ኮሜንታሪ ሁሉ አይደለም፣ የካቶሊክ ኮሜንታሪ ነው። የካቶሊኮችን መጽሐፍ ነው። ሲቀጥል ደግሞ ቅዱስ ዮሐንስ አፈወርቅ የሚለው የፊሊፕ ሻፈን መጽሐፍ ነው። ከሱ ውጪ ምንም ትምህርት ስለሌላቸው ሄስ ፕሮቴስታንት። በነገራችን ላይ ቤኪ ቤት ከዚህ በኋላ ያው እንዲህ ለመመለስ አንገደድም የምትል ከሆነ ወተመሄድ ትችላለህ፣ ስለምናውቅ ነው። በነገራችን ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 26ን እንትን ባለበት ስለ እመቤታችን ቅድስት ድንግል ማርያም ሜሪ ዘ አንኮረፕትድ እርዝ ፍሮም ይልና which the new Adam was formed ይላል። ምንድን ነው የሚላት? the uncorrupted earth ይላታል። ኤክስፖዚሽን ኢቫንጀሊካም ሰከንድም ልክም በሚለው መጽሐፋቸው ላይ ሁለተኛው መጽሐፋቸው ላይ በ26ኛው እንትን ላይ ቁጥር ላይ ይሄ አምብሮስ ነው። አልሰማንም እንዲህ አይደለንም እያልክ አትጩ፣ ስለምናቀ ነው። አሁን ክፈት ብንልህ የምታመጣው የካቶሊክ መጽሐፍ ነው። ክፈት ምንልህ የከፈትከው ድረገጽ ወይ የፕሮቴስታንት ነው ወይ የካቶሊክ ነው። ከኦርቶዶክስ ጋር ልትጨቃጨቅ የካቶሊክና እንትን ይዘህ መጣ። ኢቭን የኛን መጽሐፍ እንኳን ይዘህ አልመጣህም። ምክንያቱም አንተ ምንም መጽሐፍ የለህማ። ምንም መጽሐፍ እውቀት ስለሌለ ጮኸ ማለፍ ትፈልጋለህ። ቻትጂፒቲ እንዴ አንዴ ቁጭ ብሎ ከወንድም እዚህ ጋር አንተን ሲላችሁ የነበረው እኮ በቻትጂፒቲ ነው። እኔ ቻትጂፒቲ እየተጠቀምኩ አይደለም፣ ግን ቁጭ ብሎ ወንድምህ የሚያወራ እሱን ነው። በጣም በሚገርም ሁኔታ የታል መጽሐፍ? የሉቃስ ወንጌል ኮሜንታሪን በጻፉበት ቅዱስ አምብሮስ አንኮረፕትድ እርዝ ናት እያሉ ነው እያወራሁ ስለ ቻትጂፒቲ ታወራለህ። መጽሐፍ እየጠቀስኩ አልጠቀሰልኝም ስትል አታፍርም? ሌላኛው ኦገስቲን የሂፖ ኦገስቲን ምን እያላት ነው? ሲቲ ኦፍ ጋድ በሚለው ስንተኛው መጽሐፋቸው ላይ 16ኛው መጽሐፋቸው ላይ ምን ይላቸዋል? ጋድ አልዌይስ ፕሪዘርቭ ኤ ሪሚነንት ይላል ኖት ባይ ዴር ኦን ሜሪት በት ባይ ሂዝ ግሬስ ይላል። ይህን እንኳን መፍታት ሳትችል መተህ እንዲህ እንትን አትበል። እኔ ብዙ ጊዜ ስለማውቅ ነው ይሆን ያንተን የእውቀት ውስንነት መተህ እዚህ ጴንጤ በማስጮህ አይደለም። ያው ይጮሁልሃል ደህና አድርገው እና ያለ እውቀት አታውራ። አንድ ልክ እውቀት እንዳለው ፓትሮሎጂ አልተማርክ። በአንተ ቤተ እምነት ውስጥ ፓትሮሎጂ የሚባል ትምህርት የለ። ካለ እዚሁ ሞግታለሁ ስለሌለ ማለት ነው። ይሄው መጽሐፍ እየጠቀስንልህ ሲቲ ኦፍ ጋድ በሚል መጽሐፋቸው። ሌላኛው በ12ኛው ክፍለ ዘመን የተነሱ ስለነሱ አናወራላችሁም። እዚህ ጋር ስለ ኦገስቲንና ስለ ቅዱስ አምብሮስ ስናወራ በስፋት ይናገራል። ስለማን? ስለ እመቤታችን። እነ ቅዱስ ዮሐንስ አፈወርቅ እነ ጄሮም ስለ እመቤታችን ነው የሚያወሩት። ቴንክ ዩ። እሺ አሁን ለመምህር መመለስ እችላለሁ። አሁን ቆይ ቃልዬ አንድ ጊዜ ከይቅርታ ጋር ሚኪሻ አንድ ጊዜ ምናልባት ዲያቆን ያብስራ ሚኪዬ ቆይ ከይቅርታ ጋር ፌር እንድንሆን ነው። ዲያቆን ያብስራ እኛ ከመግባታችን በፊት ሁሉ የነበርን ዝም ብለን እኛ ማይክ እየከፈትነ በጣም ስላስቸገርነ
ነው ዝም ያለ እንጂ እሱ ራሱ ቀድሞን የገባ ሰው ነው። ስለዚህ ቃሌ በጣም ሶሪ ይቅርታ አድርግልኝ። ምንም መልስ መስጠት የሚገባ ሰው ቢሆንም ቀጣይ ያለውንም ዲያቆን ያብስራ አንድ እዚህ ሐሳቡን ይስጥና ከዛ በኋላ መምህር ያነሱትንም ሐሳብ ትቀጥላለህ። እንደገና ደግሞ አሁን ከትንቢተ ኢሳይያስ ትርጓሜ ውጪ ሌሎች አባቶች ደግሞ ቤተክርስቲያን አባቶች የተረጎማቸው ሌሎች ጽሁፎች እናሳያለን። ለምን እኛ አንደኛ መጽሐፍ ቅዱስ ብቻ ብለን ማናምን ሰዎች ነን። ሁለተኛ ነገር የአባቶቻችንን የትርጓሜ መጽሐፍ ስንፈልግ በግዕዝ አለን፣ ስንፈልግ በአማርኛ አለን። የግድ ቅዱስ ዮሐንስ አፈወርቅ ወይም ደግሞ ጀሮም ወይም አውግስቲን እንዲህ ብሏል እንዲህ አላለም ብለን ማቅረብ አይጠበቅብንም። ለምን ሌሎች አባቶች ያቀረቡት ካለ እነሱ እናመጣለን። ምናልባት ቅዱስ ዮሐንስ አፈወርቅ በዚህ ነገር ላይ ትምህርቱን ያልሰጠበት ምክንያት በዛ እሱ በነበረበት ዘመን ምናልባት በዛ ትምህርት ላይ ጥያቄ አልተነስቶ ሊሆን ይችላል። ስለዚህ ጥያቄ ካልተነሳበት ላይ አብራራው ይችላል። ያንን ታሳቢ ይደረግ። ዲያቆን ያብስራ አንድ ዜ ሚኪሻ በጣም ይቅርታ ይደረግልኝ ለዲያቆን ያብስራ። እሺ ድልዬ ለዲያቆን ያብስራ አስቀምጫለሁ። ከዛ ለአማኒ ነው የምሰጠው። አማኒን አስቀምጫለሁ። 3 ደቂቃ ወስዶ መናገር የሚፈልጋቸው ፖይንቶች ካሉ ሚኪዬ ግን እንዳካሄድ አንድ ነገር ልበልህ፣ ይቅርታ አድርግልኝና ቤቱ አካሄዱ እንዲስተካከል ነው። ጀስት እነሱ የኛን እሱ ላይ እኮ እንድትወያዩ አሁን ልጁ ምን አለ መሰለህ ሚኪ በፕላኑ መሰረት ይሄድ። እሺ ዲያቆን ያብስራ ያወራና ከዛ ወደ አማኒ ይሄድ። ሚኪ ቆይ አካሄዱ ነው። እኛ አሁን የለም ብሎ ስናመጣለት እኔ ቃሌን ስለማውቀው ነው። ረጅም ጊዜ ቲልት ያደርጋል፣ ወደ ኢሚዲየትሊ ሽፍት አደረገ። እኔም ሲይዘው የነበረው መጽሐፍ የለም ልክ መጽሐፉን ስንጠቅስ ቲልት አደረገ። መምህር በረከት ሲናገሩ ሐሳቡን ነው ኢሚዲየትሊ የቀየረው። ለድንግል ማርያም ለክርስቶስ ተጠቅሶ ሲዱ እስከ ክርስቶስ ነው። ይሄ ሲሰሙ መጽሐፍ ተጠቅሰው ቻጂፒቲ ነው የጠቀስከው። ምንድነው መሰላችሁ? አንዴ እኔ አካሄዱን በነገራችን ላይ ከዚህ በኋላ ቃሌ የሚወጥ ሞክ ሊያደርግ የሚፈልግ ምንትን የሚል ከሆነ እኔ ላውራ። እኔ ቤት ሚኪ አም ሶሪ ሞክ እያደረገን ነውና እውቀት ከሌለ እኔ ጥያቄውን ጉዳዩን ወደ ሁለት ጉዳዮች ብቻ አውርጄ በዛ ላይ እንነጋገር። እኔ ግን በጣም ድብልቅልቅ ያለ ነገር ይመስለኛል። እሺ ሰጥቶታለኝ። ግን እኔ የምፈልገው ምንድን ነው? እኔ በምመራው መንገድ ብቻ ማንም ሰው እንዲሄድልኝ ነው የምፈልገው። እኔ በምፈልገው መንገድ እኔ በሰጧችሁ ደቂቃና እኔ ባልኩት መልኩ ካልሄድን እየተረበሸብን ይሄዳልና ጥሩ ስለማይመጣ ማለት ነው። ስለዚህ መምህር በለክ ሰሙ ያልከውን አስተያየት ወይንም አካሄድ ብለ ያልከው ነገሮችን እሱን አክሴፕት አደረጋ እቀበልሃለሁ። ከዛ ባለፈ ግን እኔ ባልኩት መንገድ ነው የምንሄደው። በቃ መስመሩ መምራት ያለብኝ እኔ ነኝ። ቤቱን ልምራው ፍቀዱልኝ። እኔ ቤቱን እንድመራ ፍቀዱ። በዛ መልኩ እናድርግ። ውይይታችን መነሻችን ይሄ ነው። መጽሐፎችን እናወጣለን። ቃሌ እኛ የለም ብለህ የምታወራን ከሆነ መጽሐፍ ሜንሽን እያደረግንልህ እንዲህ ነው የምትል ከሆነ ሌላ ነገር ውስጥ ገባለን። ስለዚህ ለዲያቆን የአብስራ ልስጣቸውና ከዛ እንትን እያለን እንሄዳለን። ምን አለ መሰለህ ሚኪ አሁን የረበሽ ቃሌ ምን አለ መሰለህ ልክ ሲያዝ እንዲጮሁ አስጮሁ ሮጦ መውጣት ይፈልጋልና አሁን ስርዓት ይዘህ ቃሌ ታወራለህ። አንተም ስሜን አይጥራ። እሺ ወይ እኔ ከሌላ ሰው ጋር ነው የማወራው፣ ከሰሙ ጋር ነው። ግን ስሜን አይጥራ። በቃ እኔ ከመጋውቼ እንትና ዲያቆን ያብስራ ያወራ አንድ ጊዜ ከይቅርታ ጋር በጣም ሶሪ። ዲያቆን ያብስራ ያወሩ። ዲያቆን በረከት መምህር ሁላችሁም እዚህ ላይ ያላችሁ ሰላም ይያላችሁ። አማን ተወስድና 3 ደቂቃ መጠቀም ከፈለክ አማን 3 ደቂቃ ትጠቀማለህ። ዲያቆን ያብስራ ይውሰዱና ይናገሩ። እሺ እኔ እንትኖችን መምህር በረከት እንዲሁም መምህር ድልበድል ነጥቦችን ለማንሳት ነው እንጂ እየተናገራችሁት ያላችሁት ነገር ላይ እንትን ለመጨመር አይደለም። ግን ምን መሰላችሁ ዋናው ፖይንት የነበረው እሷን ለማንሳት ነው። ገና ፕሮግራሙ ሲጀመር ጀምረን እንነቃለን። ሁሉም አሉ ስለ እመቤታችን ስለ ቅድስት ድንግል ማርያም ከፍጡራን በላይ ከፍጡራን ከፈጣሪ በታች ናት የሚለው ቃል ተነስቶ ስናወራ እኔ ሚኪም ስነግር ነበር መጀመሪያ ላይ ከፍጡራን በላይና በታች የሚለውን ቃል እንፍታ እያልኩኝ ነበር። በመሃል ላይ የዚች ትርጓሜ ትርጉም ይምጣ ተብሎ አሁን እስከዚህ ሰዓት ከ3 ሰዓት ጀምር አሁን እስከዚህ ሰዓት ደረሰ። ያቺ የመጀመሪያው ሚኒንግ ሳትፈታ ማለት ነውና አሁንም ቢሆን ቅድም መምህር በረከት አዝመራው ጥሩ ጥያቄ ጠይቀዋል። እዛ ላይ ተንተርሰን ይሄን ጉዳይ ዘግተን ይሄን ግን ያነሳንበት ዋናውን ፖይንት መምህር ድልበድልም መምህር በረከትም እንድትይዙልኝ የምፈልገው ነገር ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምትባልበትን እያወራን ነበር የነበረውና ምንድነው በላይና በታች የሚለው ላይ ራሱ መግባባትና መስማማት አልቻለም። ጥያቄ ስንጠይቅ ይሄ ማውራት አንፈልግም ተብሎ ነው ወደ ትንቢተ ኢሳይያስ ተገብቶ እየተወራ ያለውና እዚህ ጋር ትኩረት ሰጣቸው መምህር በረከት የጠየቁት ጥያቄ መካከል ክርስቶስን አምነው የተከተሉ ለክርስቶስ መምጣት መንገድ የሆኑ እነሱን ሁሉ የሚያጠቃልል ትርጓሜ እንደሆነ
ያጣላ አይመስለኝም። ይሄንን የሚክድ ሰው ያለ አይመስለኝም። እኔ ማለት ሬሜናንትስ ፕሉራል ናቸው፣ ብዙ ሰዎች ናቸው እንጂ አንድ ሰው አይደለም። አልቲሜት መጨረሻ ላይ ፍጻሜው ክርስቶስ ነው። ግን እመቤታችን ቲፒካል ሬሜናንት ነች። ከእስራኤል መካከል ክርስቶስን ለማስገኘት የእመቤታችንን ያህል ያደረገ ክርስቶስን ወልዶ የሰጠ የለም። ከሬሜናንት መካከል ቲፒካሊ የምንጠቅሳት ነች እና ይህንን የማይቃወም ከሆነ አንድ ሰው አይ ኢሳያስ የተናገረው ትንቢት ስለ ድንግል ማርያም አይደለም ብሎ አቋም ይዞ መከራከር እኔ አይደለም ኮሜንታሪ ምናምን የአባቶች ምናምን መጥቀስ ሳይሆን ከራሱ ከጳውሎስ ከቴክስቱ ጋር ክሊር ከሆነ ቴክስት ጋር እንጋጫለን። ጳውሎስ ሬሜናንት አስቀርቶልናል። ይሄን መጽሐፍ እነዚያ ሬሜናንት መካከል ድንግል ማርያም መሆኗ ደግሞ ግልጽ ነው፣ በታሪክ ማለት ነው። ብቸኛዋ ሬሜናንት ነች እሷ ነች ድንግል ማርያም ነች ብሎ የተረጎመ ካለ አያስኬድም። ምክንያቱም ሐዋርያትም ሬሜናንት ናቸው፣ ክርስቶስን የተቀበሉ ከዚያ በኋላ ከአይሁድ መካከል እኮ የመጀመሪያዋ ቤተክርስቲያን ከነሱ ያመኑ ሰዎች ነው ወደ አሕዛብ የመጡት ማለት ነው። ስለዚህ ድንግል ማርያም ብቻ ነች ሬሜናንት ካል ከጳውሎስም ትምህርት ጋር ከአበውም ትርጓሜ ጋር አይሄድም። የኛ ትርጓሜ ቅድም ድል በድል ሲያቀርበው የነበረው ትርጓሜም እኮ ከብሉይ ኪዳን ጀምሮ ለዚህ ኮንትሪቢዩት ያደረጉ አካላት ሁሉ ሲጠቅስ ነበረ። ስለዚህ የኛም አስተምሮ ድንግል ማርያም ነች በቃ ዘርን ባያስቀርን የተባለው ስለሷ ብቻ ነው የሚል ትርጓሜ የለንም። ብቻ የሚል ከሌለ ድንግል ማርያምን መቼም ኤክስክሉድ አትደረግም። ከዚያ ውስጥ ምንድነው የሚያከራክረው ጉዳይ ነው የኔ ጥያቄ። ቴንክ ዩ። አሁን የኔና የአማኒ ተራ ነው የሚሆነው። ለአማኒ የአማኒን እድል መውሰድ ከፈለክ መውሰድ ይችላል። አፖሎጊያ ሁሉም ስለወሩ ሁለታችንም ብናወራም ችግር የለውም። ለመምህር በረከት አንዴ ለመምህር በረከት ከመቀጠላቸው በፊት እሳቸው ላቸው መምህር በረከት መጀመሪያ ሲናገሩ የነበሩት እነሱ ሌላ ነገር አለ። በፍጹም ኢሳያስ 1:9 በድንግል ማርያም አይስጥም አንድ የቤተ ክርስቲያን አባት ሰምቻለሁ። እንደሱ ሰምቻለሁ። ለዚያ ነው የጠየኳቸው። አሁን እኮ እየጠየኳቸው አሁን ደግሞ ሀሳባቸውን እያጠፉ ነው እና ሀሳባቸውን ሲያጥፉ በጣም እሺ ጋይስ ሚኪ እኔና አማኒ የሆነ ደቂቃ ይሰጣል። በጣም አማኒ እኔ ጋር ነው አይ ቲንክ የኔ ተራ ነው እና ኮሻኮሻለ እሺ አይ እንትን ማለት ነው የመምህር አዝመራው ያሉት ነው እሱ ላይ እሺ ቴንክ ዩ አሳጥሬ ለማውራት ሞክራለሁና መምህር ቤኪ ያነሱት ሀሳብ ዳትማች የሚያጋጨን አይደለም። ሬሜናንትስ የሚለው በብዙ ቁጥር ነው የተቀመጠው። ይሄ እንደ ማርያምን እዛ ውስጥ አስገብተን መፍታት አንችልም ወይ? ስፔሲፊክ ለእስራኤል ሕዝብ ከዛ በኋላ ደግሞ በኋለኛው ዘመን በክርስቶስ ለሚያምኑት አድርገን ከፈታን ማርያም እስራኤላዊ አይደለችም ወይ የሚለው ያስኬዳል። ችግር የለብንም። ቅድም መምህር በረከት ጋር አሁን የምንጣላው ወይም ሰሙ እዚህ ጋር ሀሳባቸውን ቀይረዋል እያለ ነበር። ምንም የቀየርነው ነገር የለም። ስፔሲፊክ ተደርጎ ይሄ ክፍል አዘ ፕራይሜሪ ትርጉም ኢቭን አዘ ሰከንደሪ ትርጉም አሁን መምህር በረከትን የምንጠይቀው ዩኒክ በሆነ ወይ ለማርያም መሰጠት ይችላል፣ ዩኒክ ሬሚናንሲው ለማርያም መሰጠት ይችላል የሚለውን ኢሳያስ ላይ ቆሞ መምህር በረከት ዩኒክ ሬሚናንት ናት የሚል አይነት ኢንተርፕሪቴሽን የሰጠ ካለ ማስረጃ ቢያመጡልን። ኢቭን ዩኒክ ሬሚናንት ናት ብለንም አናምንም ነው። ያ ክፍል እንደዛ ይተረጎማል ብለን አናምንም። ስለዚህ ከእናንተ ጋር የተስማማነው ነገር የለም። ዩኒክ ሬሚናንት ብለን አይደለም የምንወስደው። ጀነራሊ ግን ማርያም በእስራኤል ውስጥ ስለሆነች በይሁዳ ነገድ ስለምትመጣ በኋለኛው በክርስቶስ በመሲሁ ያመነች ስለሆነች እያልን የምናስገባ ከሆነ እናስገባለን፣ አያሳስብም። እዛ ውስጥ ዮሴፍን እናስገባለን፣ ደቀ መዛሙርቱን እናስገባለን፣ እነ መግደላዊት ማርያም እናስገባለን፣ ሌሎችም በሙሉ ስለምናስገባ አያሳስብም። ከዛ የተለየ ትርጉም ስላልሆነ ግን ዩኒክ ሬሚናንሲ ከሆነ ሸዋስ ዩኒክ ሬሚናንት ናት ይለያል። እዚህ ክፍል ላይ ለእሷ እንደዚህ ይተረጎማል የሚል ካለ ልታሳዩን ጥሩ ነው። ሌላው ቅድም ሰሙ ከቻት ጂፒቲ ሰብስቦ ካመጣቸው ሪፈረንሶች መካከል እንደው ኮሜንተሪ ያለው አንድ ነው ያገኘሁትና ያገኘሁትን ኮሜንተሪ የሚያወራው አሁንም ሬመናንቱ እስራኤል ነው ዳን ፊውቸር አድርጎ ሲያወራ በዘመናቱ ይደገማል። ለማን ነው ይላል? ለደቀ መዛሙርቱ ነው የሚለው። ኦኬ የጀሮምን ማለት ነው። እና
አሳየን። መሀል አትግባ ሰሙ። ሰሙ አትግባ መሀል በቃ አትግባ መሀል ላይ በቃ ልመድ። ይሄንን አትግባ። ያ እናወራለን እንደ ደቂቃ አለና እዚህ ቁጭ ብለን ባክ ኤንድ ፎርስ እያወራን እንሄዳለን። እናወራለን ደቂቃ ተጠቀም አማን እኔ ልጠቀም መሀል ላይ እንዳይገባብኝ። ሌላኛው ምንድን ነው የጠቀስከው? ዲፕሲክን ነው። ዲፕሲክ ቻት ጂፒቲ ነው። ዲፕሲክን ወደዋለሁ እኔ። ቻይናው ነው ቻት ጂፒቲን አስንቋል የተባለው። ሌላ ጊዜ ቻት ጂፒቲ ስትጠቀሙ ምዕመናን እዚህ መካከልም ያላችሁ ምናልባት እንትኑን ብቻ ውሰዱ፣ አይዲያውን ብቻ ከቻት ጂፒቲ ውሰዱና ዋናው ሶርስ ላይ ሄዱ። አለዛ እንደሰሙ ማኑ ትነካላችሁ እዚህ። ምክንያቱም መጽሐፉን ኤግዛክትሊ ሄዳችሁ ስታዩ የምታገኙት ሌላ ነገር ሊሆን ስለሚችል አሁን ቅዱስ ኦግስቲንን ቻፕተሩ ራሱ አወዛግቦ ነው የጠቀሰው። እኔ እዚህ እየተከታተልኩ ነበር፣ ቼክ እያደረኩ ነበረ የነበረው ማለት ነው። ስለዚህ ሰሙ ዘርዝሮ ያመጣቸው ያው የጠየቀውን ጥያቄ ሊመስል የሚችል ነገር ቻት ጂፒቲ ይዘረዝርላቸዋል። ኤግዛክት ሪፈረንሱን ግን ሊያመጣላቸው አይችልም። እና ሰሙ ወንድሜ እንደው ቴዎሎጂ ስኩል ሆኖ ቢሆን ኖሮ አሁን ያመጣው ሪፈረንስ አካሄድ ኤፍ ነው የምታገኝበት። መምህሩ በደንብ አጣርቶ ሄዶ መጽሐፉን ቢያገኝ ኤፍ ነው የሚሰጥ ነው። እንደዚህ አይነት አካሄድ አይካሄድም። ዋናውን ዶክመንት አውጣና አሳየን። ታንክ ዩ። እናመሰግናለን። እሺ አማን አሁን ትንሽ ላውራ ተጠቅመሃል። ምናልባት አሁን አካሄዳችን እንዴት ይሁን የሚለውን ነገር ማስቀመጥ ያለብን ይመስለኛል። ስለሆነ ሚኪ ለሁለቱም ደቂቃ ተሰጥና ሴንት ኦገስቲንም ቅዱስ አምብሮስንም ጄሮምም መጻፋቸውን እዚህ ጋር ይገልጡልንና ገልጠውልን አይተናል፣ ውሸት ነው ከዚህ ነው እያሉ ነው አይደለ? በሉ ይክፈቱልንና ያሳዩን። እዚህ ውስጥ ያለ ኦርቶዶክስ ውሸት ነው ያሉ፣ ውሸት ከሆነ ዛሬ እዚህኛ እንቀጣለን። ይክፈቱልን፣ ይሄን እድል ስጣቸው። እንደ አቅጣጫ ነው። ምክንያቱም እነሱ ካቀረቡ በኋላ ይሄ ዋሽተዋል እያሉ አይደለ? እንትን እየዋሹ ነው ያሉት። እስኪ ማን እንደዋሸው መጽሐፍ ገልጠናል፣ መጽሐፍ ይዘናል፣ አይተናል እያለ ነው አይደለ? እድል ስጣቸው። ከዛ በኋላ ወደኛ ይምጣ፣ የኛን ውሸት ያሳዩ። እኛ መጽሐፎቹን እንነግራቸዋለን። ሚዛን መጽሐፉ ላይ እንትን ይበሉ። ጨርሰናል። ዋሽተዋል ያለ የለም። ሰሙ ዋሽተዋል እንጂ ዋሽተዋል ያለ የለም። ኦኬ፣ ስለሌሎች አልተወራም። በል አሳየን። በቃ ሚኪ የምጠይቀው ይሄን ስለሆነ ነው። አሳይ በሏቸው። መረጃ ሚኪ ዋሽቱን አሳየን እያለ ነው። በትልቁ ላርግ ሚኪ ይሰማል። ሁለቱን ሚኪ ይሰማል። እሺ ሰሙ ችግር የለም ወይ ቃሌ ጉድ። እሺ የመጀመሪያው እኮ የዋሸው ነገር ምን መሰለ? እኔ ዋሽቷል ልምለው ማለት ነው። ሌላ ወሬ አይደለም። መጽሐፎቹ ማለት ተግባ። እሺ እሱ አውርቷል። አንዴ ነው ወሬ አንፈልግም። መረጃ ሚኪ መረጃ ይናገር እንጂ ሚኪ መረጃ ይስጡን። እኛ እየጠየቅን ያለ ነው መረጃ። ዋትስአፕ ሰጥተዋል። አሁን መረጃ የጠየቀው ሐሳብ ላይ ይናገርና ከዛ መረጃው እንዲሰጥና ሚኪ ሐሳቡ ላይ አይደለም የለም ሙሉ የጠቀሳቸው የለም መጽሐፎቹ ውሸት ነው ብለዋል ሁለቱም። ከእንዲን ያመጣው ያሉ ነውና እኔ ደግሞ ላውራ እሱ ራሱ እኛ ስናወራ ይሄን ሶርስ እየተጠቀሙ እንደሆነ እያሳዩን ስለሆነ ይምጡና መጽሐፉ እጃችን ላይ ያለ ይሄው ተሳስቷል እያሉ ሞክስ ያደርጉ ነበር አይደል? አማን ሻሎምንም አውጣው፣ ይሄ አማን የሚብንተ ይሄ ማን ነው ቃል የሚሉትንም አውጡትና አሁን የያዙትን ገለጥን ውሸት ነው ያሉትን ያሳዩን በመረጃ። አያችሁ፣ በመረጃ ስንይዛቸው ሌላ ወሬ እኔ ደግሞ ላውራ ያወሩ አይደለም እድል ምን ሰጣቸው። በቃ ኢትስ ኢናፍ አሊ አውራሽ በጌታ ስም። እሺ ሚኪ፣ እሺ በዋናነት የሌለ ነገር ከየት ነው የሚመጣው? ራሱ እንትን የኢሳያስ ወንጌል ማብራሪያ እየተባባልን ያለ ነው። ይሄንን አሁንም እሺ በል መጽሐፉ ይዘናል። አንድ ጊዜ ረጋ በል፣ ሐሳቤን ልግለጥ እንዴ። ቆይ ሐሳብን የምንገልጥበት ጨርሰናል። እንደው ለመጨረሻ ጊዜ ልጠይቅ። ታውቃለህ እኔ ጭቅጭቅ አልወድም። ወይ ከመምህር ጋር አውራ ወይ ደግሞ ለአንተ ሐሳብ ልስጥ። እንደዚህ ነው። እኔ መጽሐፉን እነግርሃለሁ። መጽሐፉን እኔን አዳምጡኝ አንዴ። ሰሙ ደቂቃ ሰጥቶን ማያስወራን ከሆነ ከዚህ ቤት ለቀን ወጣን የቤታችን መረጃ ስትጠየቅ ሮጠህ ትወጣለህ። እሺ የመጨረሻ እድል ነው መሞከረው። አሁን ካንተ ጋርና ከመምህር ጋር አውራ። እኔን አዳምጡኝ አንዴ። ከመግባታችሁ በፊት አንዴ አዳምጡኝ። ምናልባት አሁን ሰሙ ያቀረበው ነገር አለ። መረጃው እኔ በተናገርኩት ላይ ትክክል አይደለህም ያለ ዋሽታችኋል ያላችሁበት ላይ እኔ ያሉትን ሰዎች ጠቅሶልህ እነዚህን ብለዋል፣ እንደዚህ ብለዋል፣ ለድንግል ማርያም ተናግረዋል። አይ አልተናገሩም እነዚህ ሰዎች፣ አንተ ያመጣሃቸው መረጃ የራስህን መረጃ የውሸት መረጃ ነው እንጂ ያመጣኸው ትክክለኛው መረጃ አላመጣህም ብላችሁኛል። በጣም ጥሩ።
ስለዚህ እሺ ትክክለኛውን መረጃ እኔ የተሳሳትኩበትን መረጃ በመረጃ ትክክል ስላለመሆኔ አረጋግጡልኝ ነው እያለ ያለው ቃልሻ። ያን ማረጋገጥ ትችላላችሁ ወይስ አትችሉም? በደንብ መጽሐፉ ላይ እንዲህ ነገር የለም እያሉ ነው። ኧረ መሀል ለምንድን ነው የሚገባው? ለምንድን ነው የሚገባው? ሚኪ ለምን ሚውት አታደርገውም? ሚኪ እኛ ማውራት እየቻለን አይደለም። ስለዚህ አንዴ ሚውት ያርግ። አዎ ቃሌ ምንድነው? ይኸው በትልቁ አድርጌሃለሁ። ክፈተውና እሱ ያቀረበው ላይ መረጃው ትክክል አይደለም የሚለውን መረጃውን አሳየን፣ እያሳየከን እንትን እንላለን ማለት ነው። ተናገር፣ ችግር የለውም። ቀጥል። መልካም። እሺ ከመጀመሪያ ጀምሮ እያልን ያለ ነው ይሄንን ነው። ሰሙ ከቻት ጂፒቲ ይዞ የመጣው የኢሳያስ ማብራሪያ ኢሳያስ 1:9 ማብራሪያ እስከሆነ ድረስ ከቻት ጂፒቲ ነው ያመጣው። ኦኬ። ስለዚህ አሁን እሱ ራሱ ነው ከፍቶ ማሳየት ያለበት። ግን ደግሞ ይሄው እኔ አሁን ፒሲ አጠገብ ተቀምጫለሁ። ለምሳሌ ኤክስፖዚሽን ኦፍ ክርስቲያን ፌዝን ደጋግሞ ሲጠቅስ ነበር። ኢሳያስ 1:9ን ጠቅሶ ኤክስፖዚሽን ኦፍ ክርስቲያን ፌዝ ላይ አምብሮስ የተናገረው ነገር ካለ ያሳየን። ይሄው እኔ የትኛው ሴክሽን ላይ እንደሆነ አውጣለታለሁ እዚህ ያሳየን። ካለበለዛ ግን እኮ ይንገረን የትኛው ፓርት ላይ ነው? ይንገረን የትኛው ፓርት ላይ ነው? ቻትጂፒቲ ነው እድሉን ልስጠኝ። አንተ ከሌላ መጽሐፍትም ቢሆን ከሌላ ዌብሳይትም ቢሆን አምጥተክ በማስረጃ የሱ ትክክል ስራ ለመሆኑ አሳየን እኮ። እሺ ይንገረን። ይሄው እዚህ ጋር አረባ ከባክ እንደው በጌታ ኧረ ሰሙ ፖለቲካ አትስራ። ሚውት አድርጋ። አይ ወደ ጉዳዩ ለምንድን ነው የሚደረገው? መጽሐፉ ላይ ሳይሆን ጉዳዮች ላይ ሲጀመር ያወራው ነገር የለም። ምን አለ መሰላችሁ? ቆይ አንዴ መምህርዬ፣ ምን አለ መሰላችሁ? እኛ ስናቀርብ ቅዱስ አምብሮስ ስለእመቤታችን በተናገረው ክፍሉ ላይ የሉቃስ ወንጌልን ምዕራፍ 1 ቁጥር 26ን በተረጎመበት ክፍል ላይ ስለ እመቤታችን አንኮረፕትድ እርዝ ብሎ ሜንሽን ያደርጋታል። ይህ ደግሞ ቀጥታ ቲፖሎጂካሊ ለድንግል ማርያም ነው እያልኩ ቅድም ሳብራራ ነበር። እዚህ ክፍል ላይ ሲጀመር አሉ ኮመንተሪ እንዲሚል የለም አሉ። ኦኬ መጽሐፉን ይጥቀስ ሲል መጽሐፉን እኔ ከመጀመሪያ መጽሐፍ ስጠቅስ ነበረ። ሁለተኛ ይሄ የቅዱስ አምብሮስን ነው እየጠቀስኩላቸው የነበረው። መጽሐፉ ላይ አለ አማን ገባና እንዲህ ሚል ነገር የለም ሸውዶታል ቻትጂፒቲ ነው አለ። ኦኬ እኔን ከሸወደኝ መጽሐፉን ይሄው ከፍቼው ሳየው አለ መጽሐፉ ላይ እንዲህ ሚል ነገር የለም ነው ያለኝ። ኦኬ መጽሐፉን ከፍቶታል አይደለ? ይሄው ህዝብን ያሳይ፣ እኛ የቱ ጋር እንዳለ እንንገረው፣ ከዚያም በኋላ ይሄው ያዋርደን። እሺ መጽሐፉን ሚኪ ኢሳያስ 1:9 አምብሮስ ኢሳያስ 1:9ን የቱ ጋር እንደሆነ ያብራራው ይንገረን። ይኸው ላውጣልህ። ይቅርታ። አይ እንደዚህ ጭቅጭቅ ከሆነ ሁላችንም እንወጣለን። ጋይስ በጉዳዮች እንነጋገር ከተባለ ሚውት እየተደረግኩ ነው። ሚውት አታርጉኝ። ማስረጃዎች ከሆነ ሰሙ ማውጣና አሳይ። ጊዜ እንስጣችሁላችሁ። አሁን ግን እኔ ቃሌና አማን ኢሳያስ 1 ስለ ድንግል ማርያም አይደለም ብላችሁ ፍላትሊ መናገራችሁ ስህተት ነው። ቲፒካሊ ለሷ ብቻ አይተረጎምም አይደለም ያላችሁት። እንደሱ ከሆነ ያነጋግራል። ቅድም የተባለው መመላለስ እንችላለን። ስለ ድንግል ማርያም አይደለም ብሎ መናገር ግን ስህተት ነው። እሱን አስተካክሉ። በጣም ጥሩ። እንደዚህ እናደርጋለን። አሁን እኔ ላውራ። ቆይ እንደዛ ያስወራችሁን አይደለም ባይዘው ቃልዬ ልሰጥህ ነው እኮ በማርያም እኔ በጣም እኮ ቻሌንጁን ራሴ እየተቋቋምኩት ነው አይደል ያለሁት በሁለታችሁም ወገን ያለው። አሁን ሰሙ መጽሐፉን አንዴ እንዲያሳዩ ከፈለክ አሁን አንዴ ደግመህ መጽሐፉን አሳየን፣ ግለጠው። ከዛ በኋላ የተሳሳተ ያልከውን ቃል እየተገልጠዋል። አለቀ፣ በቃ ጨረሰ። በዚህ እንዘጋዋለን። እግዚአብሔር ያክብርልን። እስቲ አንተ ጥያቄ ከመለሰ እስቲ እንስማ። መጽሐፉን ግለጥና ንገረን። አንተ የነገርከውን የሚናገር መጽሐፍ ገልጠህ አሳየንና ውሸት መሆኑን ደግሞ እኛ እናሳያለን። እስቲ አሁን ሰሙሻ በቃ ግለጠውና ቅድም ስላወጣው መጽሐፍ ነው አይደል? ወይ በጣም ክሊርሊ ስቴት እንድናደርግላችሁ በጣም ክሊርሊ ስቴት ልናደርግላችሁ ነው። ምንድነው ቅድም ሲቲ ኦፍ ጋድ መጽሐፍ ጥቀጥቀስ አሉን። ሲቲ ኦፍ ጋድ የሚለው ቡክ 16 ላይ
God always preserve a remnant not by their own merit ካለ በኋላ but by his grace የሚለው ይሄ ቀጥታ ቲፖሎጂካሊ ከኢሳይያስ 1:9 ጋር ይገናኛል። አባቶቻችን ይሄን ከኢሳይያስ 1:9 ጋር ያርገው ይፈቱታል። ምክንያቱም God always preserve a remnant ነው። ሩሚነንቷ ቅድስት ድንግል ማርያም እያለን ነው። መምህር በረከትም ሲናገሩ የነበረው ይሄንን ነው። ከዚያ በኋላ ያኛው ያነበብክ የነበረውን አሳያቸው ሰሙ። ከዛ እሱ ደግሞ ትክክል አይደለም ብሎ ያምጣ ይሻላል። ይሁን አሳያችሁ እና መጽሐፉን አሳየን። ከዛ ስህተት ነው ብለን እኛ እኔ መጽሐፉን ቆይ አሁን አማን እናሳያለን። አንተ መጽሐፉ ስህተት ነው ስትል ታመጣለናለ። በቃ ምንም ክርክር እኮ አያስፈልገውም። ካሌለን የለንም ይላሉ ማለት ነው። እንጨርስ እንዘጋለን ማለት ነው። መጽሐፉ አለኝ ውሸት ነው እያለ ሲቀባጥር ስለነበረ ነው። ይሄው እሺ፣ አሁን አንተ አሳየን። አይታይም። መጽሐፉን አውጣ። ቀጥ አድርጋ አሳየን። ይሄው አይታይም። በጎን ነው ያደረገው። አይ ኖርማሊ እንዲህ እንትን ስለሚረዝምብኝ ነው። በደንብ እንዲታያችሁ ነው። ለስክሪን እንዴት ብለን ነው እንደዚህ በጎን ታራኩኝ እንትን ካሜራ አይታየም። ጽሁፉ አይታየም። አነበባችሁት? always preserve remnant not bear their own merit but by his grace city of God ይሄው ቡክ 16 ቻት ጂፒቲ ነው ይሄ። ሲቲ ኦፍ ጋድ አይደለም፣ ቻት ጂፒቲ ነው ይሄ። ወዳጄ መጽሐፉን ክፈት። ይሄ ልጅ የሚውት ታደርገዋለ ሚኪ። ይሄ ልጅ እንደ ጨዋም ስለማያወራ በነገራችን ላይ መጽሐፉን አለን ሸውዶታል እንትን እያለን ነው አይደለ? ይሄው አሁን አንተ መጽሐፉ እጃችን ላይ ነው አይደል ያለው? እጃችን ላይ ያለ ሸውዶታል እያላችሁ ቀለም ስትያዙ አንተ አንድ ሲጀመር የምትጠቀሙት እናንተ ስለሆናችሁ ነው ቻትጂፒቲ እና አንድ ቃል በቃል ይሄው አይልም። እንደውም የአማንን ቃል በቃል አማን ወጣ። አያችሁ? ኢስ ፖለቲ እሺ፣ እኔ ጋር ብቻ ነው የተቋረጣችሁት ጋይስ? እሺ፣ ምንድነው አሁን ያቀረበው ላይ አንተ ምንድነው ያንተ አርጊው የምታቀርበው ነገር ምንድነው? ቻት ጂፒቲ ነው ያወጣው፣ መጽሐፉን አይደለም ያወጣው፣ ቻት ጂፒቲ ነው ያወጣው። አንተ ደግሞ መጽሐፍ አውጣ ሲባል እሺ ቃልሻ እኮ እኔ መጽሐፉን አወጣለታለሁ። መጽሐፉን እያወጣሁኝ ነው ባይለኝም እኔ እያወጣሁት። አንዴ ስማኝ ቆይ መጽሐፉን ገለጥ። አንዴ ስማኝ፣ መጽሐፉ እጃችን ላይ ነው ብለሃል። ሌላ ፈርዘር ነገር ስማኝ። እሺ ቆይ አንዴ ስማኝ ቆይ። ሚኪ ካንተ ጋር ነው የማወራው ወንድሜ። አውራ ቃል። እሺ ጥሩ። እሺ እያወጣ ያለው መጽሐፍ ሲቲ ኦፍ ጋድ የሴንት ኦገስቲን ሲቲ ኦፍ ጋድ አይደለም። ሰው ማስረጃ አውጣ ሲባል ቻት ጂፒቲ ካወጣና መጽሐፉ እጁ ላይ ከሌለ ማውራት ራሱ የለበትም። ኦኬ እኔ እኮ እዚህ ጋር በሁለት መንገድ አንተ አይደለም ያወራሁት ሲጀመር። አንዴ ረጋ በል ሚኪ። ስለዚህ መጽሐፍ አውጣ ስትባል ቻት ጂፒቲ ካወጣህ እጅግ በጣም ከባድ ችግር ውስጥ ነህ ማለት ነው። እየተወራ ያለው ነገር ሲቲ ኦፍ ጋድ ላይ 16ኛው ቻፕተር ላይ ያለውን ነገር ያውጣና ያሳየን። ለምሳሌ ይኸው ከቻት ጂፒቲ ይልቅ እንግዲህ እኔ ሚኪ እንዲህ አይነት ጨዋታ አታጫውታቸው። እንዲህ አይነት ጨዋታ አታጫውታቸው አይልም። መረጃ አለን ያሉት ያዝ፣ ይኸው ያዝ። የቱ ጋር ላውጣልህ? ቻት እያደረገ ጌም አይጫወትብን። ያዝ ላውጣልህ። በማርያም በስመ አብ ወወልድ ወመንፈስ ቅዱስ። ለምንድን ነው አይደለም መረጃው መጽሐፉ አለን ብለዋል። ሚኪ እኛ የምንናገረው ሚኪ በጣም እየረበሸ ነው። አይልም መረጃ አለን ነው አይደል ያለው። መጽሐፉን ያሳየን። ምን ጠብቀው መጽሐፉ? እኔም ማማንም አውጥተናል። እሺ 16ኛ ምዕራፍ ነበር ያልከው። መጽሐፉ ከየት ነው ያመጣው? ኒው አድቬንት የማን ነው? ኒው አድቬንት ምን አገባኝ ማንስ ቢሆን ምን አገባኝ ማንስ ቢሆን አይቃወመንም። ሚኪያስ በኋላ እሺ አሁን 16ኛውን ሴክሽን አውጥተናል። ምዕራፍ ስንት ላይ እንደሆነ ይንገረን። አሁን ወይ ሚኪ ኒው አድቨንት የማን ነው መጽሐፉ? እንትኑ ብሎጉ ይሄን ይንገረን።
ቅድም አሁን ሞክስ ያደረጉ ነበር አይደለ? ጎግል አደረገ። ልክኛ መጽሐፉን ስንጠይቀው ታይፕ አደረገ አወጣ። ኒው አድቨንት የማን ነው? ገብተህ ኒው አድቨንት ላይ ዋትስአፕ ያደረገው የማን ነው? ድረገጽ እሺ ጋይስ አሁን ባለቤቱ ማን ነው? የኒው አድቨንት ባለቤቱ ማን ነው? ሚኪ እኔን ታስወራኛለህ አንዴ ላውራ። ሚኪ አንተ የጠየከንን ጥያቄ ሚኪ እኔ ወደ አንተ ነው ከሰሙ ጋር ማውራት ምንም ዋጋ የለውም። ወደ አንተ ነው ይሄንን ቀለምን ቤት ገብተህ ትቀራረጽባታለህ። ማንም ሰው ያለ ደቂቃ ካሁን በኋላ አያወራም። የጠየቁንን ጥያቄ ተጠይቄ አይደለም አንተም ጠይቆ ብሎጎ የማን ነው? ጠይቅልን። እኔም ተጠይቄ አይደለም ያወጣሁት። ሰሙ አንድ ደቂቃ ወሰድና ጥያቄን አቅርብ። ከዛ በኋላ አንድ ደቂቃ ወስደ 2 ደቂቃ ወስደ ትመልሳለህ። 2 ደቂቃ ጠይቅ፣ 2 ደቂቃ ይመልሳል። እኔ አንድ ደቂቃ አልፈጅም። እንደውም ልጠይቀው ጥያቄን ጠይቅሽ ምንድን ግን በመሀል አትገባም። እሱ አንተም ስትመልስ በመሀል አይገባም። ሪል ሶርሱን ይንገረን። ኒው አድቨንት መጀመሪያ አንድ ጎግል አድርገው ነው ልክ እዚህ ጋር እኔ ንገረን ብሎ እኔ ሳሳያቸው ሆኖ ብለው ጎግል አድርገው ወጥተው ጎግል አድርገው መጡ። ኦኬ ኒው አድቨንት አሁን እዚህ ጋር ሁሉም እንዲያቆም የሚገባው ነገር ኒው አድቨንት ይሄን ብሎግ ጎግል ስታደርጉ የማን ነው? የኦርቶዶክስ ወይም የኦረንታል ነው? የፔንቴኮስታል ነው? የካቶሊክ ነው? የፕሮቴስታንት ነው? የማን እንደሆነ መጀመሪያ ይሄን ይነግረናል። ሁለተኛ ነገር ደግሞ እኛ ያሳየንህ ቦታ ትሄድና አይተካል አሳዩኝ ስትል እዚህ ቦታ እንዲህ ይላል ብለናል። ቀጥታ ትሄድና አይልም እዛ ቦታ ነው አይደል ያልከን? ደግመን አንነግርህም፣ እድል ተሰጥቶናል። ትሄድና እዛ ቦታ ላይ አይተሃል አሳዩን ብለሃል። ትሄድና እዛ ቦታ ላይ ትከፍትና ይኸው አይልም ብለህ እኛን ታሳጣናለህ። ጨርሻለሁ ባልነው መሰረት መልሳለህ። እሺ ቃል 2 ደቂቃ ወሰድና 2 ደቂቃ እሺ፣ እዚህ ላይ አስቀምጥልኝ አንዴ ማውራት ሳልጀምር እዚህ ላይ አስቀምጥልኝና ጀምራለሁ። 2 ደቂቃ እኔ ይዤልሃለሁ፣ ችግር የለውም። ቃል ይቀጥል። ይኸው በቃ እሺ 3 ደቂቃ አድርጎ እሺ። በመጀመሪያ ደረጃ the city of God ከየትም የሚምጣ ከየት the city of God ነው። ኦኬ አንተ ያመጣኸው ከቻት መሀል እየገባብኝ ነው። ጥያቄ ይመልስልኝ ሚኪ አስቆመው። ጥያቄ በለ መሀል እየገባብኝ ነው። ሚምጣ ከየት ምን አገባህ እያለን እኮ ነው እየጀመረ ያለው እንዴ ሚኪ አሁን የመጨረሻ እድል ነው የምወስደው። እንግዲህ ዘግቻለሁ። በቃ ጨርሰናል። ቃልዬ ይሄንን ዘግቻለሁ። ይብቃል። ልታስመልጠው አይ በቃ የጠየቀውን ጥያቄ ነው። ሚውት በቃ ቃልዬ እናመሰግናለን። እግዚአብሔር ያክብርልን ስለመጣክ። ጨርሰናል። እችን ቻፕተር ዘግተናል ማለት ነው። ሊይዙ ይገባል። ሲቀጥል ደግሞ በጣም እየመረራችሁ ልትውጡት የሚገባው ነገር በጫጫታ የቆመች ይሄ በቲክታክ የቆመች ኦርቶዶክስ ተዋህዶ አይደለችም ያለን ነገራችን ላይ እዚህ ጋር ጎግል እያደረግሽ እኛ ስንነግርሽ እዚህ በኋላ ጎግል እያደረግሽ ማንበብሽን ታቆሚያለሽ። ቤት ከፍቻለሁ ነው